ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮ ጂኦፖለቲካል ቤተሰቦቻችን እንደምናመሻችሁ። በዚህ ሰዓት እናንተ ልታዳምጧቸው ይገባሉ ያልናቸውን እጅግ ወሳኝ መረጃዎች ይዘናል። በተለይ በኢትዮጵያውያን ዘንድና በኢትዮጵያ ፖለቲከኞች እንዲሁም በትውልደ ኢትዮጵያውያን መካከል እጅግ መነጋገሪያ የሆነው የቴዲ አፍሮ አልበም ጉዳይ ነው። የቴዲ አፍሮ አልበም በርካቶችን በሁለት ጎራ ከፍሎ እያነጋገረ ይገኛል። በተለይ የአዞምባና የማንነት ጥቃት ትረካ፣ ዳስጣልና ኢትዮጵያ ማዕከላዊነት ጥያቄ፣ የታሪክና የትረካ ፍልሚያ፣ የማህበራዊ ሚዲያ ጦርነትና የመንግስት ምላሽን በትንታኔያችን እንመለከታለን። ሌላ ወደ ትግራይ ክልል ስንሄድ ሌተናንት ጀነራል ታደሰ ወረደ ከስልጣናቸው ሊወርዱ 11ኛው ሰዓት ላይ ደርሰዋል። በትናንትናው ዕለት ህወሓት በአክሱም ተሰበሰበ። ሌተናንት ጀነራል ታደሰ ወረደን ከስልጣን እናወርዳለን አሉ። ይህን ምክንያት አድርገው ሌተናንት ጀነራል ታደሰ ወረደም መግለጫ ወጡ። ከትግራይ መውጣት የማይታሰብ ነው ሲሉ መልእክት አስተላልፈዋል። ከዚህ በስተጀርባ ያለው ፖለቲካ ድምታ ምንድን ነው? በዝርዝር የምንመለከተው ጉዳይ ነው። ሌላው መረጃችን የሆርሙዝ ወሽመጥ ዳግም ተዘግቷል። የአሜሪካና ኢራን ፍጥጫ ወደ ጦርነት እያመራ ነው። የህንድ መርከቦች በኢራን ሚሳኤል ተደብድበዋል። ትራምፕ ኢራንን አስጠንቅቀዋል። ኢራን ሆርሙዝን ዘጋች። አሜሪካ የባህር ኃይል ደግሞ 23 የኢራን መርከቦችን አግቷል። በዚህ ሰዓት በሆርሙዝ ከፍተኛ ጦርነት ፍጥጫ ላይ ነው። ምን ተፈጠረ? እጅግ ትኩስና ሰበር መረጃ ይዘናል፣ እናስደምጣችኋለን። እስከ መጨረሻው ድረስ አብራችሁን ቆዩ። ይህ ኢትዮ ጂኦፖለቲካል ኒውስ ነው። አብሬያችሁ የሚቆየው ደግሞ ተስፋ ጥበብ ነኝ። ሰላም ቆይታ። ወደ ዝርዝር መረጃው አለፍና የቴዲ አፍሮ አዲስ አልበም በኢትዮጵያ ኪነ ጥበብና ፖለቲካ መድረክ ላይ ትልቅ ድንጋይ መወርወሩ አይቀሬ ጉዳይ ነበር። ቴዲ ሙዚቃ ለዜማ ብቻም ሳይሆን ለሀገራዊ ትረካ ወይም ናሬቲቭ የሚጠቀም አርቲስት በመሆኑ አልበሙ ከወጣ በኋላ የተቀሰቀሰውን የፖለቲካ አቧራ በሚከተሉት ነጥቦች ላይ እንመለከተዋለን። የአዞምባ እና የማንነት ጥቃት ንትርክ። ይህ ዘፈን በአሁኑ ሰዓት በሀገሪቱ እጅግ ስሜታዊ ለሆነው በማንነት ላይ ያተኮረ ጥቃት ቀጥተኛ ምላሽ ሆኖ ተወስዷል። በደጋፊዎቹ በኩል ብዙዎች ዘፈኑን የንጹሐንን መፈናቀልና ሞት በዝምታ ለሚያየው ወይም ለሚያላግጠው ፖለቲከኞች የተሰጠ ጥይት የማይበሳው መልእክት ነው ብለው ያምናሉ። የአዞምባ የሚለው ስያሜ የራሱ በባለስልጣናት የሚፈሰውን የሐሰት ሐዘን የሚወጋ በመሆኑ በግፉአን ዘንድ እንደ ድምፅ ተቆጥሯል። በሌላ ወይም በተቃራኒ በኩል በርካታ አክቲቪስቶችም የተለያየ ተቃራኒ ሐሳብ ይዘው ወጥተዋል። ተቃራኒው ደግሞ ስንመለከት አርቲስቱ አንድ ወገን ብቻ ለይቶ ተበዳይ አድርጎ ወይም የፖለቲካ ፍጆታ ተጠቅሞበታል የሚል ትችት ሰንዝረዋል። ይህም በማህበራዊ ሚዲያ ላይ በደጋፊና በተቃዋሚ መካከል የቃላት ጦርነት ሲቀሰቀስ ውሏል። ዳስጣልና የኢትዮጵያዊነት ማዕከልነት ጥያቄም አንዱ በሁለት ጎራ የከፈለ ሙዚቃ ነው። ይህ ስራ በአልበሙ ውስጥ ከፍተኛ የፖለቲካ አቧራ ያስነሳ ስራ ሳይሆን አይቀርም። ኢትዮጵያዊነት ከማዕከል ወደ ዳር ተገፋ የሚለው ስንኝ የአሁኑ የፌዴራሊዝም ስርዓትና የብሔር ፖለቲካ በቀጥታ የሚገልጽ ነው ተብሏል። በዚህ ዘፈን የሰንደቅ ዓላማ ጉዳይ ተነስቷል። ሰንደቅ ዓላማው መሬት ላይ ወድቆ መረገጡን የሚገልጸው ስንኝ በሀገራዊ ምልክቶች ላይ ያለው ልዩነት አጉልቶ አውጥቷል። ይህም የኢትዮጵያዊነት እየጠፋ ነው የሚሉ ወገኖች ቁጭት የቀሰቀሰ ሲሆን፣ በሌላ በኩል የብሔር ማንነትን ቀድሞ ሊከበር ይገባል የሚሉ ወገኖችንም አስቆጥቷል። የታሪክና ትረካ ፊልሚያም የታየበት አልበም ሆኗል። ቴዲ አፍሮ በስራዎቹ ኢቶሪካና ጀንበር እንደሚታወቀው የታሪክ ስንኞች ማዘውተሩ የታወቀ ነው። በዚህም አልበም የአንድነት ትረካ ወይም አልበሙ አሁንም የቴዲ ጽኑ ኢትዮጵያዊነትና የንጉሳዊ ስርወ መንግስት ናፍቆት ያሳየ የሚሉ ወገኖች ይህ ትረካ በአዲሱ ትውልድ ዘንድ አግላይ ሊሆን ይችላል የሚል ስጋትና ክርክርን አንስተዋል። የጥበብ ነጻነት ስንመለከት በሌላ በኩል ጥበብ የህዝብ ስሜት ማንጸባረቅ አለበት የሚሉ ደጋፊዎቹ ቴዲ አፍሮ የዝምታውን ግድግዳ ሰብሮ የህዝቡን የውስጥ ሮሮ አውጥቷል በማለትም አድናቆታቸውን ችረውታል። ስናጠቃልለው በማህበራዊ ሚዲያ ጦርነትና የመንግስት ምላሽም እንመልከት። አልበሙ ከወጣ በኋላ ያለው ድባብ የሚከተሉት ዋና ዋና ትኩረት ሀሳቦች ሆኗል። የአክቲቪስቶች መንደር ስንመለከት የሀገሪቱ የፖለቲካ አክቲቪስቶች አልበሙ የራሳቸው አጀንዳ መጠቀሚያ አድርገው ተመልክተናል። አንዳንዶቹ እንደ ተቃውሞ መዝሙር ሲጠቀሙበት፣ ሌሎች ደግሞ እንደ ጸረ ለውጥ እንቅስቃሴ ፈርጀውታል። ከባህልና ኪነ ጥበብ ሳንሱር አንጻር ስናየው ደግሞ የቴዲ አፍሮ ኮንሰርቶች በተደጋጋሚ የመሰረዝ ዕጣ የሚገጥማቸው በመሆኑ አሁንም ይህ አልበም በመንግስት አካላት ዘንድ በምን አይነት እይታ ይታያል የሚለው ጥያቄ በፖለቲካው አየር ላይ እንዲጠለጠል አድርጎታል። የቴዲ አፍሮ
የ18ቱ ስራዎች ከዜማና ከግጥም ባለፈ በኢትዮጵያ ውስጥ ያለውን የፖለቲካ መከፋፈል፣ የቁጭት ድምፅና ራዕይ ልዩነት ቁጭ አድርጎ አሳይቷል ያሉ በርካቶች ሲሆኑ አልበሙ ለደጋፊዎቹ የተስፋ ስንቅ ሲሆን ለፖለቲካ ተቃዋሚዎች ደግሞ የጸባጫሪነት ምልክት ተደርጎ ተወስዷል። ይህ የጨሰው አቧራ የሚያሳየው በኢትዮጵያ ውስጥ ሙዚቃ የኪነ ጥበብ ባለፈ ትልቅ የፖለቲካ መሳሪያ መሆኑ ነው። የዚህ አልበም ተጽዕኖ በቀጣይነት በሰላማዊ ውይይት ወይም በበለጠ መከፋፈያ ይቀጥላል የሚለውም የበርካቶች ጥያቄ ነው። ኢትዮጵያ ፖለቲካ በሚሄድበት አቅጣጫ ላይ ይወስናል ወይም የሚል ሌላ ጎራ ያዘለ ሀሳብ ነው። የእናንተ ሀሳብ የቱ ላይ ነው? ኮመንት ላይ ያስቀምጡልን። የህወሓት ቡድን በአክሱም ከተማ የወሰነው መፈንቅለ ጀነራል ታደሰ ወረደ በርካቶችን እያነጋገረ ነው። ሌተናንት ጀነራል ታደሰ ወረደ መግለጫ ወጥተዋል። በመግለጫቸው ማንም ትግራዊ ከትግሉና ከትግራይ ክልል መውጣት የለበትም ሲሉ ጥሪ አስተላልፈዋል። ከትግራይ ክልል መውጣት የማይታሰብ ነው የሚለው መርህ የትግሉ ማዕከል አድርገው ብቅ ያሉት ሌተናንት ጀነራል ታደሰ ወረደ ማንኛውም ትግራይ ከክልል መውጣት እንደሌለበትና እስከ መጨረሻው ድረስ እዚሁ ተጋድሎ ሊያደርግ እንደሚገባው ገልጸዋል። ጀነራሉ ከክልሉ መውጣት በጽኑ የሚቃወም ሀሳብ ይዘው ብቅ ያሉ ሲሆን ይህ አቋም ትግራይ በታላቅ መስዋዕትነት የተገነባችና የተጠበቀች ምድር በመሆኗ ህዝቧና ተጋዳላዩ የገጠሙትን ፈተናዎች እዚሁ ሆኖ መመከት እንዳለባቸው የሚያሳስብ ቁልፍ መልእክት ነው። በተለይ ህወሓት በክልሉ ጦርነት ያነሳል ተብሎ በመጠበቁ በርካታ ወጣቶችና ትግራዊ ባለሀብቶች ወደ መሀል ሀገር እየሄዱና እየተሰደዱ እንደሆነ ይታወቃል። ይህንን ምክንያት አድርገው ነው ጀነራሉ በመግለጫቸው መጀመሪያ ላይ ያስቀመጡት ትልቁም ነገር ያዘለው የህዝብ ህልውና ከምድሪቱ ጋር የተቆራኘ በመሆኑ ከትግራይ መውጣት የማይታሰብ ነው ሲሉ ያሳሰቡት። ጉዳዩ አካላዊ እንቅስቃሴን ብቻም ሳይሆን የፖለቲካና የሞራል ጥንካሬ የሚመለከት ነው ተብሏል። ያንዳንዱ ተጋዳላይና የክልሉ ነዋሪ በትግራይ ምድር ላይ የከፈለው መስዋዕትነት ከሌላ አካል አሳልፎ ለመስጠትም ሆነ ጥሎ መውጣት የማይፈቀድ መሆኑን ያመላክታል። ይህ ጥሪ ህዝቡ የገዛ ምድሩን እንደ አይን ብሌኑ እንዲጠብቅና በውስጥ የተፈጠረውን ግጭትና ለመስማማት በጽኑ እንዲቋቋምና እንዲታገል የሚያስገድድ ነው ተብሏል። ሌተናንት ጀነራል ታደሰ ወረደ ላለፈው ግማሽ ክፍለ ዘመን በነበረው የትግል ጉዟቸው ውስጥ ትዕዛዝን ብቻ ከመፈጸም ይልቅ ባመኑበት ዓላማ ላይ ተመስርተው እንደሰሩ ከገለጹ በኋላ የሚያሳየው የትግራይ ትግል በግለሰቦች ፍላጎት ላይ ብቻ የተመሰረተ አይደለም ሲሉ በአክሱም የተወሰነውን የነ ዶክተር ደብረጽዮን ገብረ ሚካኤልና ሞንጆርኖ ውሳኔን እንደማይቀበሉ በጽኑ አውግዘዋል። ህዝባዊ መሰረትና ጽኑ እምነት ያለው በመሆኑ የታዘዝነውን ብቻም ሳይሆን ያመንበትና የሰራ ነው ማለታቸው አሁን ለክልሉ ህልውና የሚዳርጉ ተጋድሎ በውዴታና በእምነት የሚቀጥል እንጂ በግዴታ የሚደረግ አለመሆኑን ለማስረገጥም ሞክረዋል። ጀነራሉ በንግግራቸው ውስጥ በግልጽ እንዳስቀመጡት የትግራይ ህዝብ መጻኢ ዕድል በጥቂት ግለሰቦች ውሳኔ የሚቃኝ መሆን የለበትም ሲሉ በአክሱም ከተማ የተወሰነውን የህወሓት ውሳኔ እንደማይቀበሉት በድጋሜ አበክረው ገልጸዋል። የትግራይ ህዝብ በራሱ የመወሰን መብት በደምና በአጥንት የተገኘ እንጂ በስጦታ የመታ አይደለም። በመሆኑ ማንኛውም አይነት የፖለቲካም ሆነ የደህንነት ውሳኔ የህዝቡን ፍላጎትና የትግል ውጤት ያከበረ መሆን ይኖርበታል። ህዝቡ የመጻኢ ዕድሉን የመወሰን መብቱን በራሱ ትግል ያረጋገጠ ነው የሚለው ሀሳብ የትግራይ ህዝብ ለራሱ ዕጣ ፈንታ ራሱ ባለቤት መሆንና ማንኛውንም ኃይል ይህንን ሊቀማው እንደማይችል የሚያሳይ ነው ሲሉ ሌተናንት ጀነራል ታደሰ ወረደ ገልጸዋል። ህዝቡ የመጻኢ ዕድሉን የመወሰን መብቱን በራሱ ትግል ያረጋገጠ ነው የሚለው ሀሳብ የትግራይን ህዝብ ለራሱ ዕጣ ፈንታ ራሱ ባለቤት መሆኑና ማንኛውም ኃይል ይህንን ሊቀማው እንደማይችል የሚያሳይ ነው ተብሏል። በአጠቃላይ ጀነራሉ መግለጫ ትግራይን ካለችበት አስቸጋሪ ሁኔታ ለማውጣትና ህዝቧን ለማጽናት የታለመ ነው ተብሏል። እስከ መጨረሻው እዚህ እንታገላለን የሚለው ጽንሰ ሀሳብ ለትግራይ ህዝብ የስነ ልቦና ጥንካሬ የሚሰጥና በውስጥ ያለውን ሉዓላዊነትን የማረጋገጥ ኃይል ትግራይ በጥቂት ፍላጎቶች የምትመራ ሳትሆን ህዝቡ በመራራ ትግል ያረጋገጠውን በራሱ የመወሰን መብት በተግባር ተጠቅሞ ወደ ተሻለ ምዕራፍ ሊሻገር እንደሚገባው የሚያሳስብ ወቅታዊና ታሪካዊ መልእክት ነው። ህወሓትም በጋራ እንታገል፣ ክልሉን ለቃችሁ አትወጡም፣ በግለሰቦች ፍላጎት ሳይሆን በህዝቡ ውሳኔ ነው ሁሉም ነገር የሚሆነው ሲል መልእክት አስተላልፏል። በተያያዘ መረጃም በአሁኑ ወቅት በትግራይ ክልል እየታየ ያለው የፖለቲካ ትኩሳት የፕሪቶሪያው ሰላም ስምምነት ተከትሎ በመጡት ሁለት ኃይል መካከል ነው። በህዝባዊ ወያኔ ሓርነት ትግራይና እንዲሁም
በጊዜው አስተዳደሩ መካከል የነበረው ሽኩቻ ወደ ለየለት ፍጥጫ መሸጋገሩን ያሳያል። በአክሱም የተካሄደው የማዕከላዊ ኮሚቴ ስብሰባ የፌዴራል መንግስቱን የጊዜው አስተዳደር የስልጣን ዘመን ለማራዘም የወሰነውን ውሳኔ በግልጽ በመቃወም በክልሉ ውስጥ የህጋዊ ጥያቄ ዳግም አስነስቷል። ይህ እንቅስቃሴ ፓርቲው በክልሉ አስተዳደራዊ ጉዳዮች ላይ የነበረውን የበላይነት ለማስመለስ የወሰደውን ቆራጥ እርምጃ ተደርጎ ሊወሰድ ይችላል ተብሏል። ይህን ተከትሎ ፓርቲው ሌተናንት ጀነራል ታደሰ ወረደን ከስልጣን ለማንሳትና በምትካቸው ዶክተር ደብረጽዮን ገብረ ሚካኤልን ለመሾም ስምምነት ላይ መድረሱም በክልሉ ወታደራዊና ሲቪል መዋቅር ላይ ከፍተኛ ለውጥ ለማምጣት የታለመ ነው። ሌተናንት ጀነራል ታደሰ ወረደ ከፌዴራል መንግስቱ ጋር የሚያደርገው ሰላም ግንኙነትና የትጥቅ መፍታት ሂደት ላይ ቁልፍ ሚና በነበራቸው በመሆኑ እሳቸውን ማስወገድ የፕሪቶሪያውን ስምምነት ተፈጻሚነት አደጋ ላይ ሊጥለው እንደሚችል ስጋት ፈጥሯል። ዶክተር ደብረጽዮን ገብረ ሚካኤል ወደፊት መምጣታቸው ደግሞ ፓርቲው ከጊዜው አስተዳደሩ ይልቅ በራሱ መዋቅር ክልሉን ለመምራት ያለፈውን ፍላጎት በግልጽ የሚያሳይ ነው። ይህ የፖለቲካ ክፍፍል በክልሉ ውስጥ ሁለት ተቃራኒ ጎራዎችን የፈጠረ ሲሆን አንደኛው ወገን የሰላም ስምምነቱና ጊዜው አስተዳደሩን ህልውና ሲደግፍ፣ ሌላኛው ደግሞ ፓርቲውን የበላይነትና የታሪካዊ አጀንዳውን ቀጣይነት የሚያስቀድም ነው። ይህ መከፋፈል በታችኛው የመንግስት መዋቅርና በጸጥታ ኃይሉ ውስጥም መሳከርን ሊፈጥር እንደሚችል ተገምቷል። ገና ከጦርነት አዙሪት በማገገም ላይ ላለው የክልሉ ህዝብ ተጨማሪ ስጋት ሆኗል። በተለይ በሁለቱ ቡድኖች መካከል የሚደረገው የስልጣን ሽሚያ ወደ ግጭት ካመራ በትግራይ ክልል ዳግም አለመረጋጋት እንዲሰፍን በር ሊከፍት ይችላል ተብሏል። በመጨረሻም የፌዴራል መንግስቱ ለዚህ ውሳኔ የሚሰጠው ምላሽ የቀጣዩን ጂኦፖለቲካ አቅጣጫ ወሳኝ አድርገዋል። አዲስ አበባ እውቅና የሰጠችው ሌተናንት ጀነራል ታደሰ ወረደ ጊዜያዊ አስተዳደር በመሆኑ ህወሓት በአክሱም ያሳለፈው ውሳኔ በፌዴራል መንግስቱ ተቀባይነት ካላገኘ በክልሉና በማዕከላዊ መንግስት መካከል ያለውን ግንኙነት ወደ አዲስ ፍጥጫ ሊገባ ይችላል። ይህ ሁኔታ ደግሞ በሰሜን ኢትዮጵያ የሰፈነውን አንጻራዊ ሰላም ወደ ጥያቄ ምልክት ውስጥ ሊያስገባውና የሽግግሩን ወቅት ሂደቱን እጅግ ውስብስብ የሚያደርገው ወደ ለየለት ጦርነትም የሚያመራ ነው ተብሏል። በተለይ ህወሓት ሌተናንት ጀነራል ታደሰ ወረደን አውርዶ በክልል አጎራባች አፋርና አማራ ክልል ትንኮሳ ያደርጋል ተብሎም እየተጠበቀ ነው። ሌላው ወደ ውጭ ዜና እናልፋለን። የሆርሙዝ ወሽመጥ ዳግም ተዘጋ። አሜሪካና ኢራን ፍጥጫ ወደ ጦርነት እያመራ ነው። የህንድ መርከቦች ተደበደቡ። ትራምፕ ኢራንን አስጠነቀቀ። ኢራን ሆርሙዝን ዘጋችው። አሜሪካ የባህር ኃይል 23 የኢራን መርከቦችን መለሰ። የዓለምን የልብ ትርታ ሊያስተጓጉል የሚችል እጅግ አሳሳቢ ሰበር መረጃ። የዓለም አይን ዳግም ወደ መካከለኛው ምስራቅ አፍጦ ቀርቷል። የዓለም አቀፍ የንግድና የነዳጅ አቅርቦት ዋና ደም መላሽ የሆነው የሆርሙዝ ወሽመጥ ዳግም ተዘግቷል። ኢራንና አሜሪካ ፊት ለፊት ተፋጠዋል። የጦር መሳሪያዎች ድምፅ በወሽመጡ ላይ ማስተጋባት ጀምረዋል። ይህ የቃላት ጦርነት ብቻ አይደለም። ዛሬ በዓለም አቀፍ ጂኦፖለቲካ መድረክ ላይ የተከሰቱ ዋና ዋና ክስተቶች ናቸው። ኢራን ቅዳሜ ጠዋት ላይ ወሽመጡን በድጋሚ መዝጋቷን ስታሳውቅ ኢራን ይህንን ያደረገችው አሜሪካ በኢራን ወደቦች ላይ የጣለቻቸውን የባህር ላይ እገዳ ካላነሳች ወሽመጡ እንደማይከፈት በገለጸች በጥቂት ሰዓታት ውስጥ ነው። ነገሮች ከቁጥጥር ውጭ እየወጡ ይመስላል። ኢራን አብዮታዊ ዘብ በወሽመጡ ለማለፍ ሙከራ ባደረጉ የህንድ የነዳጅ መርከቦች ላይ የተኩስ እሩምታ መክፈቱም ተረጋግጧል። በምላሹ የአሜሪካ የባህር ኃይል ወደ ውሃው በመግባት 23 የኢራን መርከቦችን ወደ ኋላ እንዲመለሱ አድርጓል። ፍጥጫው በደቂቃዎች ውስጥ ሊፈነዳ ወደሚችል እሳተ ገሞራ ተቀይሯል። የዋይት ሀውስ ምላሽ አልዘገየም። ፕሬዚዳንት ዶናልድ ትራምፕ በጉዳዩ ላይ ጠንካራ መግለጫ አውጥተዋል። ኢራን በወሽመጡ ጉዳይ አሜሪካን ማስፈራራት አሊያም ብላክ ሜል ማድረግ አትችልም በማለት የማያዳግም ማስጠንቀቂያቸውን አስተላልፈዋል። ይህ የሁለቱ ሀገራት አስፈሪ ፍጥጫ የዓለምን የነዳጅ ዋጋ ምን ሊያደርገው ይችላል? ቻይናና ሩሲያ በዚህ ውጥረት ውስጥ ምን ሚና ሊኖራቸው ይችላል? የሆርሙዝ ወሽመጥ መዘጋት በቀጠናው ብሎ በዓለም ኢኮኖሚ ላይ የሚያስከትለው መዘዝ በጥልቀት የምንዳስሰው ሙሉ ትንታኔውን እንሆ። ተመልካቾቻችን ይህን የዛሬውን አሳሳቢ ክስተት በትክክል ለመረዳት የሆርሙዝን ወሽመጥ ለምን የዓለም ጂኦፖለቲካ ትኩረት ማዕከል እንደሆነ ወደኋላ መለስ ብለን ለማየት ግድ ይለናል። የሆርሙዝ ወሽመጥ መካከለኛው ምስራቅ ነዳጅ አምራች ሀገራት ከዓለም ገበያ ጋር የሚያገናኝ ጠባብ የውሃ በር ነው። በየቀኑ ከ20 በመቶ በላይ የሚሆነው የዓለም የነዳጅ ፍጆታ የሚያልፈው በዚሁ ወሽመጥ በኩል ነው። ስለዚህ ኢራን ይህንን ወሽመጥ እዘጋለሁ ስትል በቀላሉ የዓለምን ኢኮኖሚ ጉሮሮ አንቃለሁ ማለቷ ነው።
ታዲያ ኢራን ዛሬ ለምን ይህንን አስከፊ እርምጃ ለመውሰድ ተገደደች የሚለውንም እንመልከተው። የዚህ አዲስ ውጥረት ቀጥተኛው መንስኤ አሜሪካ በኢራን ወደቦች ላይ የጣለችው የባህር ላይ እገዳ ነው። ዋሽንግተን የቴህራንን የኒውክሌር ፕሮግራምና ቀጠናዊ ተጽዕኖ ለመግታት በሚል የኢራንን ዋነኛ የገቢ ምንጭ የሆነውን የነዳጅ ንግድ ሙሉ በሙሉ ለማሽመድመድም ትፈልጋለች። የኢራን ምላሽ ደግሞ ግልጽና የማያሻማ ነው። የእኛ መርከቦች በነጻነት መንቀሳቀስ ካልቻሉ የማንም ሀገር መርከብ በዚህ ወሽመጥ አያልፍም። ይህ እኔም አልበላ አላስበላም የሚል የጂኦፖለቲካ ቁማር ነው። አሜሪካ የጣለችው እገዳ እስካላነሳች ድረስ ኢራን ወሽመጡን መዝጋቷ ዓለም አቀፍ ቀውስ መፍጠሩ እንደ ብቸኛ የመደራደሪያ ካርድም ወስደዋለች። ነገሮችን ይበልጥ አደገኛ የሚያደርገው ደግሞ ወደ ተግባር የተገባበት ፍጥነት ነው። የኢራን አብዮታዊ ዘብ በህንድ የነዳጅ ጫኝ መርከቦች ላይ ተኩስ ሩምታ መክፈቱም ተሄራን ማስጠንቀቂያ ብቻም ሳይሆን ተግባራዊ እርምጃ መጀመሯን የሚያሳይ ነው። ህንድ ከዓለም ግዙፍ የነዳጅ ተጠቃሚ ሀገራት አንዷ ስትሆን ኢራን ይህንን እርምጃ በመውሰድ ትላልቅ የዓለም ኢኮኖሚዎችን በማስደንገጥ በአሜሪካ ላይ ጫና እንዲፈጠር ለማድረግ አስባ ሊሆን ይችላል ተብሏል። አሜሪካ 23 የኢራን መርከቦችን ወደ ኋላ በመለሷ ፔንታጎን ወሽመጡን ክፍት ለማድረግ ሲል ከኢራን ጋር በቀጥታ ለመጋጨት ዝግጁ መሆኗን ያመላክታል ነው የተባለው። ይህ አይነቱ ፊት ለፊት የመገፋፋት ሁኔታ በማንኛውም ሰከንድ ወደ ሙሉ ጦርነት ሊያመራ የሚችል የተጠመደ ቦምብ ነው። የትራምፕ ብላክሜል ማስጠንቀቂያ ምን ትርጉም አለ የሚሉም በርካቶች ናቸው። ፕሬዚዳንት ዶናልድ ትራምፕ ኢራንን አሜሪካ ማስፈራራት አትችልም ማለታቸው የዋይት ሀውስ ጥብቅ አቋምን ያሳያል። በጂኦፖለቲካዊ ትንታኔ ብላክሜል አትችም የሚለውን ቃል የሚያስተላልፈው መልእክት አሜሪካ በኢራን ዛቻ ተደናግጣ የጣለችውን የባህር ላይ እገዳ አታነሳም፣ ይልቁንም ወሽመጡን በወታደራዊ ኃይል አስገድዳ ታስከፍታለች የሚል ነው። ይህ አካሄድ የዲፕሎማሲ በሮችን ዘግቶ የጦር መሳሪያዎችን እንዲነጋገሩ አድርጓል የሚሉ በርካቶች ናቸው። ይህ የሆርሙዝ ወሽመጥ ፍጥጫ ከቀጠለ በተለይ የዓለም የነዳጅ ገበያ በከፍተኛ ሁኔታ ይናወጣል። የነዳጅ ዋጋ ወደማይታወቅበት ጣሪያ ላሽቆለቆል ይችላል። ይህ ደግሞ በኮቪድና በሌሎች ጦርነቶች የተጎዳው የዓለም ኢኮኖሚ የባሰውን ያደቀዋል። ቻይናና ሩሲያ ይህንን የአሜሪካና ኢራን ፍጥጫ በዝምታ ይመለከቱታል ተብሎም አይታሰብም። በተለይ ቻይና የነዳጅ አቅርቦቱ አደጋ ላይ ሲወድቅ ምን አይነት ዲፕሎማሲያዊ ወይ ደግሞ ወታደራዊ እርምጃ ትወስዳለች የሚለው የብዙዎች ጥያቄ እና ትኩረቱ ሆኗል። ሳውዲ አረቢያ፣ የተባበሩት አረብ ኤምሬትና እስራኤል በዚህ ውጥረት ውስጥ ቀጥተኛ ተሳታፊዎች እንደሆኑ ይታወቃል። ይህ ደግሞ መላው የመካከለኛው ምስራቅ ወደ እሳት አውድማነት ሊቀይረው ይችላል ተብሏል። ውድ የጂኦፖለቲካል ቤተሰቦቻችን የሆርሙዝ ወሽመጥ ጉዳይ የሁለት ሀገራት ጽብ ብቻም ሳይሆን የዓለም ኢኮኖሚ የህልውና ጉዳይ ነው። አሜሪካ እገዳዋን ታነሳ ይሆን ወይስ ስራን እስከ መጨረሻው ገፍታ በቀጠናው ወደ ከባድ ጦርነት ያመራሉ? በዚህና በሌሎች ዓለም አቀፍ ትኩስ የጂኦፖለቲካ ጉዳዮች ላይ በየሰዓቱ የሚወጡ አዳዲስ መረጃዎችን ይዘንላችሁ እንመለሳለን። መረጃው ጠቃሚ ሆኖ ካገኛችሁት ቪዲዮን ላይክ ማድረጋችሁን አትዘንጉ። ሀሳብ አስተያየታችሁን ከታች ባለው የኮመንት ማስቀመጫ ላይ አስፍሩልን። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የዘወትር ቤታችሁ አድርጉት። አብሬያችሁ የነበርኩት ተስፋ ጥበብ ነኝ። ሰላም።